በዚህ ቀን ልቅሶ የለም፣ ሐዘን የለም። በዚህ ቀን ሰው ቢሞት እንኳን አይለቀስም። ምክንያቱም ሞትን ደፈር ነው። እንግዲህ በክርስቶስ በኩል ሞት ተደፈረ። ለምንድነው የምናለቅሰው? ሰው ሲሞት እኮ ከዚህ በኋላ አሁን አንድ ሰው ዘር ሲዘራ አያዝንም። ከጎተራው ያለውን ስንዴ እያወጣ እርሻ ላይ ሲበት ነው አይ ስንዴን በተንኩት ብሎ አያዝንም። ምክንያቱም ለምንድን ነው? እንደሚያተርፍ እንደሚበቅል እያወቀ ነው የሚዘራው። አሁን የኛ ሞት የኛ ህይወት ሞታችን መዘራታችን ነው። ልንበቅል ነው በክርስቶስ ክርስቶስ ሊያበቅለን ነው እንግዲህ በትንሳኤ እና ክርስቶስን እያየ እንግዲህ ለሞት የሚደነግጥ የለም። እና በዚህ ቀን ሰው አያዝንም፣ አያለቅስም፣ ፍርድ የለም፣ ክርክር የለም፣ ማልቀስ የለም እንዳልኩት ማለትና በዚህ ዕለት ፍጹም ደስታን ትጀምራለች ቤተ ክርስቲያን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ብላ አዋጁን አውጃ ትጀምራለች። ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን። የተነሳ ደግሞ በታላቅ ኃይልና በታላቅ ስልጣን ነው። ታላቅ ኃይል ለምንድን ነው የምትለው? ሞትን የማሸነፍ ኃይል ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በዚህ ዓለም ላይ ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ ነው። ሞትን ማሸነፍ ቢቻል ኑሮ በዚች ምድር ሰዎች ሰውንም አያኖሩም ነበር። የክፉ ሰዎች ማብቂያ ባልኖረ ነበር ማለት ነውና እግዚአብሔር ራሱ በምድር ላይ እንድንሞት ማድረጉ እንዴት ጥሩ ነገር ነው። ሞት ባይኖር ክፉ ሰዎች ስንት ዓመት ሲያሰቃዩ ሊኖሩ ነበረ። እና ሞት ስለሆነ ግን ድሃ ያርፋል፣ ፍርድ ይመጣል፣ ግፈኛ ሰዎችም ስፍራቸውን ይይዛሉ። እና ሞት ትክክለኛ ዳኛ ነው። እንደው ለተበደሉትም ፍትህ የሚሰጥ ነው። ዳኛ ያልፈረደልንን ነገር ከሞት እናገኛለን። ያንን ነገር እግዚአብሔር መስራቱ ለዚህ ነበረ እና በዚህ ቀን ይሄንን መልስ ሞትን የሚያሸንፈው ታቶ ሲኖር ጌታችን ኢየሱስ ክርስቶስ ግን ሞትን ያሸነፈ ኃያል ነው። ቅዱስ ጴጥሮስ በግብረ ሐዋርያት እንደነገረን እይክል እይዞቶ ሞት ይላል። ሞት ይይዘው ዘንድ አልቻለም ይላል። ሞት የማይይዘው ማን ነው? እግዚአብሔርን ብቻ ነው። ፍጥረታትንማ ያዛቸው እኮ አየን። የበደሉትንም እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖርኩ በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ ኃጢአት አብዝተን ለጥል ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱ ቀን ብቻ በተስፋ